ሻሎም የአባቴ ልጆች የጌታ ሙሉ ሰላምና ጸጋ ይብዛላችሁ። ማታውቁ ወንድማችሁ ነብይ ማቲ ነኝ። መልእክት ይዤ መጥቻለሁ። ይሄንን መልእክት አንድ ሰው አትለፉ። ለ40 ሰው ለ50 ሰው ሼር አድርጉና ባናር ላይ እንዲወጣ አድርጉልኝ። በተለያዩ ሶሻል ሚዲያ ሙሉ መልእክቶች ወደ እናንተ ይደረሰ ካይደለ ቤተሰብ አልሆናችሁም ማለት ነው። ስለዚህ ቤተሰብ ለመሆን በቲክቶክ ቻናል ፎሎ ማድረግ፣ በዩቲዩብ በኩል ደግሞ ሰብስክራይብ ማድረግ እንዳትረሱ። ዛሬ ትንቢታዊ አዋጅ ወደ ልቤ የመጣው ምሳሌ ምዕራፍ 3 ከቁጥር 1 ላይ እንደሚል ቃል ልጄ ሆይ ሕጌን አትርሳ፣ ልቤ ትእዛዛትን ይጠብቅ። በዛን ዘመን ረጅም ዕድሜ ሰላምን ይጨምራሉ። ምሕረትና እውነት ካንተ አይራቁ። በአንገት ይስራቸው፣ በልቤ ጽላት ጻፋቸው። በእግዚአብሔርና በሰው ፊት ሞገስና መልካም ዝና ታገኛለህ። ቁጥር 5 ላይ በፍጹም ልብ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ። በመንገድ ሁሉ እርሱን እወቅ፣ እርሱ ጎዳናን ያቀናል። በራስ አስተያየት ጥበብ አትሁን፣ እግዚአብሔርን ፍራ፣ ከክፉ ራቅ፣ ያድናል። እዚህ ቦታ ላይ መጽሐፍ ቅዱስ ሲናገር ልጄ ወይ ሕጌን አትርሳ ይላል። ልቤ ትእዛዛትን ይጠብቅ። እግዚአብሔር አምላክ ለኛ መጽሐፍ ቅዱስ ያስቀመጠው ሥርዓት አለ። መጽሐፍ ቅዱስ ሕጉን በቀንና በሌሊት አስብ፣ የዛን ጊዜ መንገዲ ይቀናል ይከናወንልታል ይላል። የሕግ መጽሐፍ በቀንም በሌሊትም አስብ፣ የዛን ጊዜ መንገዲ ይቀናል ይከናወንልታል። ሕጌን አትርሳ፣ ልቤ ትእዛዛትን ይጠብቅ። ከዛስ ረጅም ዕድሜ፣ ከዛስ ሰላም ይጨምራል። የእግዚአብሔር ሰላም ይበዛል። ሕግን ስንጠብቅ ሰላምን ይበዛል፣ ረፍት ይበዛል። እግዚአብሔር ውስጥ ላይ ሰላም አለ። መጽሐፍ ቅዱስ ሲናገር እንዲህ ነው፣ እኔ ሰላምን እሰጣለሁ፣ ሰላምን ይተውላችኋል። እኔ የሚሰጠው ሰላም ዓለም እንደሚሰጥ አይደለም። እግዚአብሔር የሚሰጠው ሰላም ዓለም እንደሚሰጥ አይደለም። እግዚአብሔር የሚሰጠው ሰላም ሁኔታ እንደሚሰጥ አይደለም። እግዚአብሔር የሚሰጠው ሰላም የሚበልጥ ሰላም ነው። ሄሎ፣ በየትኛው ኤሪያ ላይ አላችሁ? እግዚአብሔር አምላክ ማን ነው? ነቢዩ ዕንባቆም እንዲህ ብሎ ተናገረ። ምንም በለስ ባታፍራ፣ በወይን ሐረግ ፍሬ ባይገኝ፣ እርሾቹ መብል ባይሰጡ፣ በጎቹ በጋጣት ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። እግዚአብሔር ኃይሌ ነው፣ እግሮቹ እንደ ዋላ እግር ያደርገኛል፣ በከፍታዎች ላይ ያስከደኛል። በእግዚአብሔር ላይ እምነት የጣለ ሰው፣ በእግዚአብሔር ላይ ነገን የተወ ሰው፣ ሕጉን የጠበቀ ሰው ምሕረትና እውነት ከሱ አይለይም። ረጅም ዕድሜ በምድር ላይ ይኖራል። ሰላምን የተጨመሩ ይሆናል። ሰው ሰላምን ለማግኘት አይደለ ብዙ የሚጥረው። ሕጌን አትርሳ፣ ልቤ ትእዛዛትን ይጠብቅ። በሄድክበት ቦታ ሁሉ እግዚአብሔርን አስብ። ያለበት ቦታ ሁሉ እግዚአብሔርን አስብ። ገንዘብ አገኘው ጊዜ እግዚአብሔርን አስብ። ብዙ የተሳካ መንገዶችን በምታገኝበት በተሳካ ሁኔታ ላይ ስትቆም እግዚአብሔርን አስብ። ዳዊት እንደዚህ አለ፣ ወደ ንግሥናው ሲመጣ እናንተ መኳንንቶች በሮችን ክፈቱ፣ የክብር ንጉሥ ይግባ። ንጉሥ ሆኖ የተሾመ እሱ ያለ እግዚአብሔርን አስቀደመ። በሕይወት ላይ ሕግን አትርሳ። እግዚአብሔር ላንተ ያስቀመጠው ሕግን አትርሳ። ወደ ታች ምንድነው ምለው? በራስ አስተያየት ጥበብ አትሁን፣ እግዚአብሔርን ፍራ። ራስ ላይ በራስ ጥበብ በራስ ላይ አትመካ፣ እግዚአብሔርን ፍራ፣ ከክፉ ራቅ። የዛን ጊዜ ጎዳናዬ የተቃና ይሆናል። የዛን ጊዜ መንገዱ የተቃና ይሆናል። መንገዱ ተስተካክሎ ትሄዳል። እግዚአብሔር ካንተ ጋር። ለ20 ሰው ሼር አድርግ፣ ለ40 ሰው ሼር አድርግ። ይሄ ቪዲዮ ባናር ላይ እንዲወጣ አድርግ። ከዚህ ደቂቃ ከዚህ ሰዓት ጀምሮ ይሄ ቃል በእናንተ ሕይወት ላይ ተፈጸመ። ወዳችኋለሁ። መልካምነታችሁ አይለይ። ሻሎም